ክፈት። ምንም መራራት የለም። ግደሏቸው። ጦር ሜዳ ወይ ትገለዋለህ ወይ ይገልሃለሁ። የቀደመ ነው የሚኖረው። እነዚህን አይነቶች እየወሰዱ ከሀገሮቹ ሹብሃ ይኸው እስልምና የጦርነት እንትን ነው ወይም ገዳይ ነው። ግደሉ ይላል። ድምፁን ቀንስ፣ አይሰማም እያሉ ይሰብካሉ። ታዲያ ጦር ሜዳ ምን ያርገ? አልጋ ያንጥፍልህ፣ አበባ ያቅርብልህ። በጦር ሜዳ ላይ ማን ምን ሲያደርግ ነው ያያችሁት? ጦር ሜዳ ላይ ያለ ሰው አንገቱ እንደሚቀላው በጦርነቱ ላይ አልጋ ባልጋ አይደለም እኮ እንደዛ ጦር ሜዳ ላይ ነው ያለው፣ እንደዛ ነው ያለው እንጂ አንተ የከፈትከውና እኔ አሁን የምነግርህን ስማኝ። አውጣው አሰማልሽ አንተ። እኔ አንድ ስልክ ነው ያለኝ። እንዴት ብዬ ነው ይሄንን አውጣው? ታዲያ እንዴት ይሆናል? ዝም ብሎ በጨበጣ አይሆንም። እኔ ቢያንስ አሰማው እኮ አውጣውና ይኸውልህ ከቄስ ይዤ እልክልሃለሁ በውስጥ በቃ መፍትሄው ልንገርህ፣ እግዚአብሔርን እልክልሃለሁ። አንድ መፍትሄው ልንገርህ፣ እዚህ መፍትሄው ልንገርህ። ያው የቴሌግራም ቁጥሬ ልንገርህ፣ ቴሌግራም ላይ እልክልሃለሁ። እኔ ስማ ወተላክልካና እልክልሃለሁ። እሺ ላከው። መጀመሪያ እልክልሃለሁ፣ ሰው ላክልኝ። እልክልሃለሁ አይደለም ላከው። ወጥቼ ሼር አደርግልሃለሁ እዚሁ ቲክቶክ ላይ ፎሎ አድርጌሃለሁ። በቃ ሼር አድርገው ታለስ እና እዚሁ ሼር አድርገው። እሺ ሳትወጣ ትችላለህ። እንዴት ብዬ ቪዲዮን አላገኘውማ። ሊቭ ማለት እንደዛ ከሆነ አንድ ስልክ ነው ያለኝ። እንደዛ ከሆነ አንዴ ምን ነገር መሰለህ፣ አንዴ እኔ መልሴን ልጨርስና ከዛ ደግሞ ታወራለህ። አንዴ ሚውት አድርገው። እሺ መልሴን ልጨርስ አንዴ። እሺ ከዛ ታወራለህ። ሚውት አድርገው። እሺ አመሰግናለሁ። ይሄን ያልኩ ማስረጃ የለህም። እንደው ማስረጃውን ከቪዲዮ ታመጣዋለህ። ባች ትተነዋል። ቪዲዮ ራሱ ማስረጃ አይሆንም። ኡስታዝ ገልጾልሃል። የሚያዋ ስለ ጦርነት በጦርነት ከሆነ ሙስሊሞች እንዋጋለን፣ የሚዋጋን አካል። ሰላማዊ ሰው ግን አንገለም። ነብዩ ሐዲስ ላይ ምን አሉ? በአላህ መንገድ ሂዱ፣ ወዓላ ሚለቲ ረሱሊላህ፣ በመልእክተኛው መንገድ ሂዱ። ላ ተቅቱሉ ሸይኸን ከቢራ፣ ሽማግሌ አትግደሉ፣ ወላ ጢፍላ፣ ህፃን ልጅ አትግደሉ፣ ወላ ምርአ፣ ሴቶችን አትግደሉ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቀጥሎ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ቀተለ ሙአሐደን ለም የሪህ ራይሐተል ጀና፣ አንድ ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ካለ የጀነትን ሽታ አያገኝም ነው ያሉት። እሺ ይሄ ነው እስልምና። ቄሶቹ ወይም ደግሞ የሰማው ቪዲዮ አሁን እልክልሃለሁ። እሺ ቆይ እልክልሃለሁ። ማይሆንም ላክ ሄደህ እልክልሃለሁ። ላክና ታወራኛለህ። እስከዛ ሚውት አድርግ። የለም ግን በክርስትና ከሆነ ይገርምሃል፣ እግዚአብሔር ሰዎች በመገደላቸው ደስ ይለዋል። ተመልከት፣ እግዚአብሔር ምን እንዳለ መጽሐፍ ቅዱስ ላይ እሱ ላሳይና ተዛ ታወራለህ። ተመልከት። የእስራኤል አምላክ እንዲህ ይላል፣ እያንዳንዱ ሰይፉን በወገቡ ላይ ይታጠቅ፣ ሂዱና በሰፈር ውስጥ ተመላለሱ፣ እያንዳንዱ ወንድሙን፣ እያንዳንዱ ጎረቤቱን፣ እያንዳንዱ የቅርቡን ይግደል አላቸው። ግደሉ አለ እግዚአብሔር። የሌዊም ልጆች ሙሴ እንዳለ አደረጉ። በዚያ ቀን ከህዝቡ 3000 ሰዎች ሞቱ። ሙሴም ዛሬ በረከት እንዲወርድላችሁ ከእናንተ እያንዳንዱ ከልጁና ከወንድሙ የተነሳ እግዚአብሔርን በእጃችሁ ደስ አሰኛችሁ። ይሄ ነው አንተ አምላክ ሰው ሲታረድ ደስ የሚለው። ወንድሞቻችሁን ግደሉ። ያ መጽሐፍ ቅዱስ እግዚአብሔር ይሄ ነው። አሁን ምን ታደርግልኛለህ? እስልምና ላይ ግድያ ይፈቀዳል፣ ክርስቲያኖችን አንገታቸውን ቆጣችሁ የሚል አለ ብለሃል። አመጣልሃለሁ። እሱም ቪዲዮ አምጣልኝ። ተመልሼ እመጣለሁ። አመጣልሃለሁ። አስገባኛለህ። በቃ ደረሽ ነው። አስገባሃለሁ። በጣም አሪፍ ይዘህና ይመችህ። ይሜ ብያለሁ። ቀጣይ አስገቡ ኢንሻአላህ። የሚጨመር ካለ ኡስታዜ አህመድ አብዱልፈታህ ጃ ጨምሩ። እስሚ ይዞ ሰላም አለይኩም ቢያ ጨምሩበት ካላችሁ። ይሄ የቲክቶክ የሙዚቃ ቋንቋ እንደዚህ ካልኩኝ ቀጥሉ እንደማለት ነው። ኸይር የሚጨመር አይቲንክ የለም መሰለኝ። ካለ ግን ጨምሩበት ኢንሻአላህ። ለምንድን ነው የሚጸልዩት? ነው ስርዓትን ካላስተማራቸው አንድ ሃይማኖት እኮ ለአማኞቹ ማለት ለተከታዮቹ ስርዓትን ካላስተማራቸው ያ ሃይማኖት ምንድን ነው ታዲያ? ፖለቲካ ነው ማለት ዝም ብሎ ማለት እኔውን እያስተዋልኩ ያለሁት ያን ነው። ያ ይሳደባል፣ ያ ይደግፋል ማለት ነውና ምናልባት እንደው ምንድን ነው ይሄ ነገር ማለት ነው። እቺ ለማሳት ፈልጌ ነው። ክርስቲያኖች ካላችሁ አንተ ቁጥር ጻፉ። ኸይር ጀዛከላ። መቅዲ ገብታለች። መቅዲ ሰላም ብያለሁ። መቅዲ ይሰማሻል?
የለችም። እሺ በቃ ያ ጀማ በጣም ደክሞኛል። ሊሞላይ አቤት አቤት። ሰላም ብያለሁ ወገኔ። አቤት ሰላም ብያለሁ። ደህና ነኝ እግዚአብሔር ይመስገን። ደህና ነሽ? እሺ አለሁ እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት ነሽ? ሰማለሁ። አንድ ነገር ልናገር ፈልጌ ነው። ከመናገርሽ በፊት ጴንጤ ነሽ ኦርቶዶክስ ነሽ? ምን አልከኝ? ከመናገርሽ በፊት ጴንጤ ነሽ ኦርቶዶክስ ነሽ? ኦርቶዶክስ ነኝ እግዚአብሔር ይመስገን እኔ ኦርቶዶክስ ነኝ። እሺ በጣም አንገብጋቢ ጥያቄ ነበር ልጠይቅሽ። አንተ ከመናገር በፊት ልናገር? ቀጥይ። እሺ ይቻላል፣ ፈቅጄልሻለሁ። ኦኬ እኛ ሲጀመር ስንኖር ስናድግ አገራችን ላይ እኛ ኢትዮጵያውያን የሃይማኖት መከባበር አለ አይደለ? ጎረቤት ሆነን ያደግነው አብረን ያደግነውና የራስህን ሃይማኖት እንደምትወደው የሌላውንም የምታከብር ከሆነ ቅድም የእመቤታችን ውዳሴ ማርያም ላይ ያንተን ማግ አስቀምጠው ነበር። ያንን ማድረግ የለብህም። እንደ አስተያየት የምትቀበል ከሆነ if you have like respect ካለህ ነው ይሄንን የምነግርህ። ከሌለህ ግን እወጣለሁኝ። የእመቤታችን ውዳሴ ማርያም ላይ ያንተን ማግ ማድረግ አልነበረብህም። ያንን ሳየው ላይክ ደብሮኛል በግሌ ማለት ነው። ፎር ሹር ሌሎችም ሰዎች ደስ አይላቸውም ኦርቶዶክስ ሆኖ ለሚያዩ ሰው እና ኔክስት ታይም እንደዛ ባታደርግ ጥሩ ነው። የሃይማኖት መምህር አይደለ? ምንድነው ያልሽው? ምን አድርጎ ነው? የእመቤታችን ውዳሴ ማርያም ይዞት ነበር። እሱ ላይ ደግሞ የራሱን ማግ አስቀምጦት ነበር። ማግ ምንድነው? ያ ደግሞ ጥሩ አይደለም። ምንድነው ማግ? ኤምራት ቆይ ማግ አታውቅም? ማግ ልመልስላት ነው። ውሃ መጠጫ ብርጭቆ ልመልስልሽ። ችግሩ ምንድነው ከሃይማኖት አንፃር? ኧረ አስቀምጠው በደንብ መጽሐፍ ቅዱስ ላይ ማስቀምጠው። አንዴ አስቀምጠው ማለት ላሳይ። መጽሐፍ ቅዱስ ላይ አስቀምጠው አንድ ጊዜ ላሳይ። ምንድነው ችግሩ? ይሄ እስቲ ከእንትን አንፃር ነገርኝ። ከሃይማኖት አንፃር ከዶግማና ከቀኖናና ከቃላዋዲ ደረጃ አንተ ስለ ዶግማና ስለ ቀኖና ምን ታውቃለህ? መጽሐፍ የእናንተ መጽሐፍ ክቡር ስለሆነ እዚህ ላይ መደረግ የኛ መጽሐፍ አለ፣ እኛ ቁርአን አለ። የኛ ቁርአን የኛ የራሳችንን መናገር እንችላለን። አሁን ግን በእናንተ መጽሐፍ ትምህርት እንድናገኝበት ነው። አንተ ቁርአንህ ላይ ሌላ ቃል ታስቀምጥበታለህ። ቆይ እሱን አሁን አልጠየቅሽም። ስለኔ እኔ ሳደርግ ወይም ደግሞ የተጠየቀውን መልስ። አንተ የራስህ ላይ እንደዛ መጀመሪያ ይሄንን ጨርሺ። ማስረጃ አምጪ እዚህ ነገር ማስረጃ አርገበት። ይሄ እኮ ኮመን ሴንስ ነው። ኮመን ሴንስ ነው። ምንድነው ማስረጃ? አርገበት አንዴ አድርገበት ነው እንደምትፈልገው። እኔ እኮ በክብር ነው ገብቼ አድርገበት። ብርጭቆ ነው አድርገበት። ኢምራን አንዴ አድርገበት። ከኢምራን ጋር ላውራ ፕሊዝ ከኢምራን ጋር ማስረጃ ትስጥ ወይ ከደግማ ከወይ ከቀኖና ከቃላዋዲ ትስጥ። ይሄ እኮ ደግሞ ዶግማ ቀኖና ምናምን የሚያስፈልገው አይደለም። ሲጀመር ኢምራንን የጠየኩትኝ በሪስፔክት አይደለ እንዴ? አንተ ዝም ብለህ ማናደድ ምናምን ነው እንደምትፈልገው። እኔ የፈለገ አንተ ብታናደደኝ ክፉ ነገር ይኸውልሽ፣ ማስረጃዎቹን ብናቃቸው ጥሩ ነው ከሚለው አንጻር ነው ወንድሜ። የምትሰማኝ ከሆነ ከማስረጃ አንጻር አይደለም። ጀስት የሆነ በጣም የምትሳሳለት ከነፍስህ በላይ የምትወደው እንደ አይነህ ብሌን የምታየው ነገር የለም። እሱም ለእናንተ ቅዱስ ቁርአናችሁ ሊሆን ይችላል አይደል? ለእኛም እንደዛ ነው። ስለዚህ መጽሐፍ ቅዱስ ላይ እንደዚህ ቃል እናስቀምጣለን። ብርጭቆ አድርገውና ማስረጃ ያለው ሰው ካለ ይሞግት። አንዴ ልግባ ውስጥ እዚህ መሀል አይፎን አንደኛ መቅዲ በራሴ ልንገርሽ፣ አንዴ አዳምጪኝ። አንደኛ የያዝኩት መጽሐፍ የማርያም ውዳሴ መጽሐፍ አይደለም። እሺ መጽሐፍ አርጋኖ ነው የያዝኩት አንደኛ። ሁለተኛ እኔ መጽሐፍ ምን ቀድጅም አንቋሽ ይገርምሻል፣ እኩል ተደርድረዋል። ቁርአን አለ፣ ከቁርአን ጎን ያው መጽሐፍ ቅዱስ አለ። ኢቭን ቤቴ ላይ ብትመጪ ብዙ መጽሐፎች አሉኝ። ያው ደርድሪ በሳስ ላይ ማስቀመጣል። ኢቭን ማሸጊያ ራሱ አረጋለ ሲያረጁ ማሸጊያ ቀይርላቸዋል። እንደዚህ ያስቀመጥኩት ከላይ ማጉ መቀመጡ ደብሮች ከሆነ አንደኛ የሚከለክል ነገር ማስረጃ አውጪ። ግን ላንቺ ደብሮች ከሆነ አነሳዋለሁ፣ ችግር የለም አንስቼዋለሁ። አክቹዋሊ አንስቼዋለሁ። ግን ደግሞ መቀመጡ ችግር አለው የምትይ ከሆነ ማስረጃ አቅርበሽ አይፈቀድም በይኝ። እኔ ግን ወላሂ ከፈለሽ ቪዲዮ አመጣሽ ቄሶች መጽሐፍ ቅዱስ ምን እንደሚያደርጉ። እኔ ግን ያው ታይሻ አክብሬ ያው ተከብሮ ተቀምጦ ነው ያለው። እንደዛ ነገር በእስልምና አናረገው። አሁን እዚህ ጋር መቀመጡ እንደዚህ ደብሮች ከሆነ አንስቼዋለሁ። ያው ደብሮች ከሆነ ይቅርታ አንስቼዋለሁ። አንቺ በራስሽ ማለት በራሴ ደስ አይለኝም ከሆነ ችግር የለውም በራስሽ ከሆነ ማለት ነው። ግን መቀመጡ ችግር አለው ካሽ ማስረጃ አምጪና ከልኪኝ። ክልክል ደግሞ ከሆነ ደግሞ በቤተ ክርስቲያን መጽሐፍ ቅዱስ ምን እንደሚደረግ ኢቭን አዳምጪኝ። መጽሐፍ ቅዱስ ቤተ ክርስቲያን ላይ እንዴት እንዳረጀና እንደተቀደደ እናሳይሻለን። እኔ ግን እንደው ባመጣልሽ ራሱ ትገረሚያለሽ። እያንዳንዱ መጽሐፍ ሲያረጅ አሁን ምሳሌ መጽሐፍ የትኛው ነው ባላ የትኛው መጽሐፍ ነበር ሲቀደድበት ድጋሚ አስተካክሎ አሽጓል።
እና እንደዛ ያስቀመጥ ነው ለማለት ነው። ግን እዚህ ጋር እንደዚህ መቀመጡ ደብሮች ከሆነ ያው ድጋሚ አንስቼዋለሁ፣ ይቅርታ ጠይቄሻለሁ። ደብሮች ከሆነ ማለት ነው። ግን እንደዛ የሚል ማስረጃ የለም። እሺ መቅዲ ሲቀጥል መጽሐፉ የመጽሐፍ አባ ነው እንጂ መጽሐፍ አይደለም። ይምራን ጥሩ ነገር ነው ያደረከው። ዋው እኔ መጽሐፍ ቅዱስን ትራስ የሚያደርጉ ሰዎች አውቃለሁ። ትራስ አድርገው የሚተኙ ሰዎች አሉ። የተለያየ ነገር የሚያደርጉ ነገሮች አሉ። እሱ ላይ ብርጭቆ አስበበት አይመስለኝም ያደረከው። ግን ማውረዱም ጥሩ ነው። ግን እንደዚህ በዚህ ደረጃ ደግሞ እንደ ህግ ነገር ተደርጎ ብርጭቆ ስላደረከበት የሚል ከቀኑና የዶግማ የቃለ ዓዋዲና የትውፊት ማስረጃዎች የሉም። 4 ናቸው። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትከተላቸው ዶግማ አለ፣ ቀኑና አለ፣ ቃለ ዓዋዲ የሚባል ነገር አለ፣ ከዛ በኋላ ትውፊት የሚባል ነገር አለ። እነዚህ ውስጥም የሉም እንደዚህ አይነት ነገሮች ማለት ነው። ግን ለምንድን ነው የሚናደዱት ጥያቄ ሲጠየቁ ይምራል? እሱም ፖይንት ነው። ግን እዚህ ጋር አንዴ ኡስታዝ ለመጨመር ተረስቶ እንዳይቀር በሚለው ማለት ነው ቪዲዮዎች ነገር ልክፈት እንዲገባት ማለት ነው። ኦርቶዶክስ ተወያዮች ምን እንደሚያደርጉ አሳይሻለሁ። ግን አንዴ መቅዲ ያለሽ ከይቅርታ ጋር መቅዲ ሚውት አንሺ። እያወራሽ ከሆነ ከስር ያለችው የሚውት ምልክት አንሻት። መቅደስ ቆይ እኔ ላንሳላት። አሁን የላክሉሽን አክሴፕት በይ። ይሰማሻል? እኔ እኮ ይሰማኛል። እናንተ ናችሁ እኮ ኢቨን ትንሽ ነገር መናገር እንዳልችል ወዲያው ሚውት የምታደርጉኝ። እኔ እኮ ሰምቻለሁ። አንድ ነገር ልንገርሽ፣ እንደዚህ መቀመጡ ደብሮች ነው። እኔ እኮ እንዳስረዳ አልፈቀድክልኝም። እኔ እኮ እዚህ ኢምራን ሰላም አለይኩም። አቤት ወአለይኩም ሰላም። ትቀጥላለህ። እቺ ብቻ ንጋት ትቀጥላለህ። መቅዲ ደብሮች ከሆነ ያው ይቅርታ ጠይቀሻለሁ። እሺ እኔ አይደለም ወንድሜ፣ እኔ እኮ ይኸውልህ እዚህ ጋር ተጽፏል፣ እዚህ ጋር እንደዚህ ተከልክሏል ልልህ አይደለም። ጀስት በጣም የምንወደው ነገር ሲሆን ለምሳሌ እኔ በፋሚሊ ሙስሊም ፋሚሊዎች አሉኝ ነው ሙስሊም ፋሚሊ አለ ባይዘውና በጣም ነው ሪስፔክት የማደርገው። ቅዱስ ቁርአንን ላይክ ኢቭን አልነካውም። በቃ ተወልውሎ ምናምን ነው የሚቀመጠው። መጽሐፍ ቅዱስም እንደዛው፣ የጸሎት መጽሐፍም እንደዛው። አዎ ትራስ ስር የምናደርግ ሰዎች እንኖራለን ምናምን እንዲጠብቀን። ግን ማግ ሲደረግበት ለእኔ ትንሽ ይደብራል። አንዴ ይሰማሻል? አንዴ ይምራን ቆይ መቅዲ ይሰማሻል? አዎ ይሰማኛል። አዎ አንድ በቃ መረዳት ያለብሽ ነገር መጽሐፉን ዲስሪስፔክት ለማድረግ ምናምን አይደለም ማጉን ያስቀመጠው። እንደዛ እንደዛ ነው የሚመስለው ነው። አንተ የእምነት ተከታይ ስላልሆንክ ለእኔ እንደዛ ይመስለኛል እኮ ኢንቴንሽኑ እንደዛ አይደለም። እና እንደዛ ከመሰለሽ ይቅርታ። በቀጣይ ደግሞ ጥንቃቄ ለማድረግ እንሞክራለን። ማለት ማንም ሰው እንዲበሳጭ አንፈልግም። ምክንያቱም እናንተን ወደ ሃይማኖት እየጠራናችሁ ነው ያለ ነው። እናንተን እያናደድን ደግሞ መጥራት አንችልም። ወሂዱ ነው ምናምን የሚባለው በጣም ኢሞሽናል ይሆናል። ነው ይሄ አይደለም። ሰውን ከጠራህም የምትጠራበት መንገድ ይሄ አይደለም እኮ አይደለም። እንደዛ አይደለም። እንደዛ አዳለሽ ብላት እንደዚህ አይነት ማባበል ብዙም አይመቸኝም። እኔ ወረጂና እዛ ጋር ተቀመጪ። በስነ ስርዓት ጥያቄ ነው የጠየኳት። ማለት ከሃይማኖት አንጻር ነው ያየሽው ወይስ ፐርሰናሊ ፐርስፔክቲቭ ነው የተጠየቀችው? ስለዚህ ከሃይማኖት አንጻር ከሆነ ትነግረናለች። ፐርሰናሊ ከሆነ አዎ እንቀበላለን። በቃ እንዳስተያየት ተቀብለን እናስተካከላለን። ያው ይቅርታ ጠየቃት። በዚህ ደረጃ ስትጨማለቅ ማየትም መስማትም አንፈልግም። እንዴ እዚህ የምንገባው እኮ ለመሰደብ አይደለም። በስርዓት ለመወያየት ሀሳብ ለመቀየር ነው፣ ለመማማር ነው። በዚህ ደረጃ አታሞላቋቸው። አይ ጀዘከል ከስር እየሰማሽ ከሆነ ያው ገልጬዋለሁ። አንደኛ ጸሎት መጽሐፍም አይደለም። እንደዛ ከተሰማሽም ደግሞ ይቅርታ ብለንሻል። ወተህ ደግሞ ኡስታዝ ወሂድ ራሱ አስቀምጥ ያለኝ የተቀመጠውም ጥያቄ ነው የጠየቀሽ አይደለ? ጥያቄው ምንድነው? አይቻልም የሚል አምጪ። ክርስቲያኖች እኮ ትራስ አድርገው የሚተኙት ትራስ እንደ ትራስ ይጠቀሙታል መጽሐፍ ቅዱስን። አይቻልም የሚል አምጪ አለሽ፣ አላመጣሽም። እሱ ነው ዋናው ጥያቄ። አሁንም እሱ ሊያሳይ የሚችል ክርስቲያን ካለ ይግባ። ያው ኡስታዝ ወሂድ አይቻልም ብሏል። ስለዚህ እሱ ጋር ገብታችሁ ሞግቱ ይቻላል። እኔ ግን በራሴ ያው ማስቀመጡ ደብሮች ከሆነ ያው ይቅርታ ብዬሽ ሲጀም አስቤ ማለት እንደዚህ በቃ መቀመጡ ኢትስ ቢግ ዲል። ለማንኛውም አስቀምጣ ፖይንቱን። ቀጣይ ክርስቲያን ካለ ይግባ፣ ከዛ እንወጣለን። ቀጣይ ክርስቲያን አይ ቲንክ ኡስታዝ ጀማል ካለው አስገባችሁ። የምር በዚህ 2-3 ቀን ምንም የሰራው አይደልና ኮሜንት ማማት አልቻልኩም። እስኪ አካውንቴ በራሱ ሚታ አነሳብኛል፣ ያርግብኛል። ኮፒ ሊንክ ቢያደርጉልኝ ደስ ይለኛል። ምንም ይሰራልኝ አይደለም ሐቂቃ ካላስቸገርኩኝ ኢንሻአላህ። ኮፒ ሊንክ አድርጎ እንትን ነው ሪፖርት ሲደረግ እንደዛ ያደርጋል።
ኔትወርክም ይሆናል ኢንሻአላህ። በደንብ ታብታብ አድርጎ። እሺ ፍኖተ ብርሃን ሰላም ብያለሁ። ፍኖተ ብርሃን ሚዲያ ይሰማል። የዋሂድን እብድነት ለመግለጽ ነው። ዋሂድ ምን ሆነ ነው ያበድከው አንተ? ነይ ወረጂ ስሜታዊ እማሆይ እባክሽን፣ እማሆይ አዳምጪኝ በደንብ። እኔ ቤት ስነ ስርዓት እስከምትይ ድረስ አገቢም። ኮሜንት ላይ ይቅርታ ጠይቀሽ ገብተሽ ይቅርታ ጠይቀሽ የምታወሪ ተሳላቢ አናስገባም። በቃ ቄስ አምጪ፣ ቄስ አላመጣች። ስለዚህ ታችሁሽ አዳምጪኝ። ሚዲያ ያሽ ትመጣለች። ዝም አካውንት እየቀያየረች። እሺ ጼዶክ ሰላም ብያለሁ። ጼዶክ ይሰማል? ይሰማል። ሰላም ብያለሁ ወገኔ። ሰላም ኡስታዞች እንዴት ናችሁ? አለን አልሐምዱሊላህ። ከየት ቤተ እምነት ነህ? ይሰማል። ያው እኔ መሀል ላይ ነኝ። መሀል ላይ ነህ? መሀል ላይ ነኝ። ጥያቄ ለመጠየቅ ነው ብቅ ያልኩት። ይቻላል ጠይቅሽ። መሀል ላይ ግን ይከብዳል። ለመሰለ መሀል ላይ ከሆነ በእኛም መሀል ላይ ያለ ሰው ካፊር ነው፣ በዛውም መሀል ላይ ያለ ሰው ካፊር ነው። ስለዚህ በሁለቱም ገሃነም ነህ እና ቶሎ ወሰን። አላህ ይመስገን። እሱ ለማለት ነው። እሺ ጥያቄህን አቅርብ። ጥያቄ ልጠይቅ? ይቻላል። ነበረ አላህ ከእንትን የሆነ ነገር ከማድረጋችን በፊት ቀድሞ ያውቃል? ምን የሆነ ነገር ከማድረጋችን በፊት ቀድሞ አላህ የምናደርገውን ነገር ያውቃል? አዎ የኛ ሙስሊሞች አምላክ አላህ ሱብሓነሁ ወተዓላ አንድ ነገር ከመከሰቱ በፊት ከተከሰተም በኋላ እየተከሰተም እንዳለ ያውቃል። ስለዚህ ጥፋትም ስናጠፋ ሰውም ስንገል ያውቃል ማለት ነው። አስቀድሞ ካወቀ ምንገለውም አውቆ ነው የምንገለው ማለት ነው። አዎ ማወቁን አውቋል። የገደልከው ግን አንተ በራስህ ፍቃድ ገለሃል። አምላክ ደግሞ አንተ በራስህ ፍቃድ እንደምትገል አስቀድሞ ያውቃል። እግዚአብሔር አያውቅም እንዴ? አምላክ እኮ ነው መሀል ላይ ነው ብያለሁ። እግዚአብሔር አተ በቃ እሺ። ስለዚህ አንተ የምታመልከው አምላክ አያውቅም። እግዚአብሔርን ቶ አንተ አምላክ አለ ብለህ ታምናለህ። አምላክ አለ ብለህ ካመንክ አንተ አምላክ ብለህ የምታመልከው አምላክ ያውቃል አያውቅም? ሲያስገባ እያወቀ ነው የሚያስገባ ማለት ነው። መልስ፣ ይሄንን መልስ። ኢምራን አስመልሶ ይሄንን። አይ እንዴት ነው አንተ አሁን አምላክን ስታስበው አምላክ ያውቅ ብለህ የምታስበው? ስለዚህ ያው ከመለስኩልህ አንተ መልስ አድርገህ ልታቀርበው ነው። አይ በዛ እኩል ነው። አንተ መልስ መጀመሪያ እኩል እንዲሆን እኔ እኮ መለስኩልህ፣ በአንተ በኩል ደግሞ አስቀምጥ። መጨረሻ ላይ መልስልሃለሁ አልኩህ እኮ። ይሄ አሁን ጠይቅህን መልስልኝ። ሲወስ ሲያስገባ አውቆ ነው ወይ? በቃ ተው እሺ። አምላክ ሁሉ ነገር ያውቃል ብያለሁ። አንድ ሰው ለሚገባ በራሱ ኃጢአት ነው። አምላክ ግን ያ ሰው ሊገባ ሳይገባ የሚለው አስቀድሞ ያውቃል። ጀምርለት ይምራት አዛኝ መሆኑ እዚህ ጋር ይበቃል ማለት ነው። አምላክ ለምሳሌ አንድ ሜትሮሎጂስት ዘደውቅ አንድ ሜትሮሎጂስት ነገ ዝናብ ይመጣል ብሎ 6 ሰዓት ላይ ይመጣል ቢል በዝናቡ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለው ሜትሮሎጂስቱ? ለዝናቡ መምጣትና ለመምጣት ተጠያቂ ነው? ዘደውቅ አለ አልከኝ። አንድ ሜትሮሎጂስት ነገ ዝናብ ይዘንባል ብሎ ቀደም ብሎ ቢናገርና በተናገረው ባወቀው መሰረት ነገ ዝናብ ቢመጣ በዝናቡ መምጣት ፕሮሰስ ላይ አሉታዊና አዎንታዊ ተጽዕኖ አለው? ገባኝም። አንድ ሜትሮሎጂስት ነገ ዝናብ ይዘንባል 6 ሰዓት ላይ ብሎ አለ። ከዛ ዝናቡ መጣ። በዝናቡ መምጣትና በዝናቡ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለው ወይ? ሚና አለው ወይ? ድርሻ አለው ወይ? እሱ ስለተናገረና ስላወቀ ድርሻ ምንም አይነት ድርሻ አይወስድም። እሱ እኮ ማወቁ ከእንትኑ ጋር ምንድን ነው የሚያገናኘው?
ኢፌክት ላይ እሱ ምንም አይነት ድርሻ አይወስድም። ዝናቡ መምጣቱ አለመምጣቱ እኮ ማወቁ ጀስት ነው ግምት ነው። ማወቁ ትንበያ ነው። ይባላል። አይ ግምት ነው ሳይሆን እውቀት ላይ የተመሰረተ ነው። አብዛኛው ሜትሮሎጂስቱ ዝናቡ ፕሮሰስ እንዴት እንደሚያደርግ ያንን ነገር ፕሮሰሱ እንዴት እንደሚሄድ አሁን ለምሳሌ ዝናብ ይገምታል ነው የምትለኝ? ኖ አይደለም፣ እየገምታል አይደለም። እኔ አሁን የጠየቅኩ ምንድነው የአንድ ለምሳሌ ቦይ አለ። ቦዩ ውሃው መስመሩን በደንብ ካወቀ አንድ ሰው ያ ውሃው ፐር ሰከንድ ይሄን ያህል ማይል ከሄደ ከዛ በኋላ በስንት ማይል ውስጥ ውሃው የቱ ጋር እንደሚደርስ ቀድሞውኑ ሊያውቅ ይችላል። አይችልም? ኤግዛምፕል ነው የሰጠው። ይወቅ ያው ከአምላክ ጋር ታነጻጽረው። ኖ አይደለም፣ ማወቁ ነው። አሁን ስለ እውቀት ነው እያወራን ያለ ነው። ማወቁ ችግር የለውም። ቀደም ብሎ ማወቁ ማለት የእሱን አዋቂነት ነው የሚያሳየው እንጂ ለዝናቡ ፕሮሰሱ ላካሄዱ ለምናምን ነገር ራሱ ዝናቡ ነው ራሱ በራሱ የሚሄደው። ስለዚህ አንድ ሜትሮሎጂስትም ነገ በ6 ሰዓት ላይ ዝናብ ይዘንባል ብሎ በጥናቱ መሰረት ቢያውቅ ቀደም ብሎ ቢያውቅ እና ዝናቡ ቢመጣ በዝናቡ መምጣት ላይ የሚኖረው ድርሻና ሚና አለ ወይ? እሱ ያው ግምቱን አስቀንቷል። ዝናቡ ቢዘንብ ባይዘንብ ለግምት አይደለም ያው ማወራው፣ ሲገምት ደግሞ ከመሬት ተነስቶ አይገምትም። አንድ ሜትሮሎጂስት ስለ ዝናብ ፕሮሰስ እውቀቱ አለው። ወይም ደግሞ አንድ ኢኮሎጂስት ስለ ስለ ምህዳር የሚባለው ነገር ጥናቱ አለው፣ እውቀቱ አለው። እውቀቱ ስላለው ተናገረ። መናገሩ እውቀቱ መኖሩ የሱ እውቀት አዋቂ መሆኑ በዝናቡ መምጣት ላይ ፕሮሰስ ላይ አዎንታዊና አሉታዊ ተጽዕኖ አለበት ወይ ነው ጥያቄው። የለውም አልኩ። ስለዚህ ማወቁ ምንም ኢፌክት የለውም፣ ሳይድ ኢፌክት የለውም። ኔጌቲቭ ሳይድ ኢፌክትም የለውም፣ ፖዚቲቭ ሳይድ ኢፌክትም የለውም አይደለ? ወደ ፖይንት ና ማን? ስለዚህ አንድ ሰው ጀነትና ጀሃነም የሚገባው ሰውየው ፍሪ ዊል ላይ ተመስርቶ ነው። አላህም በቁርአን ውስጥ ብዙ ቦታ ላይ ጀሃነም የሚገቡ ሰዎችን በመካዳችሁ ምክንያት እያለ ነው የሚናገረው። ጀነት የሚገቡ ሰዎችን ደግሞ በማመናችሁና በመልካም በመስራታችሁ ምክንያት እንጂ እኔ በማወቂ አይደለም የሚለው። አዋቂነቱ የሱ ሁሉን አዋቂ ነው። አንተ ስለምታደርገው ነው የሚያውቀው እንጂ እንድታደርገው አይደለም የሚያውቀው። እሱ ስላወቀው አይደለም የምታደርገው። እሺ ያው ጥፋትን ቢሆን ያውቃል ብሎኛል። ጥፋትን ቢሆን ማለት ነው ያውቃል። እሺ ሲወልም እንደምንገባ ያውቃል። እሺ የፈጠረው ፍጥረት ላይ እንደዚህ አይነት ውሳኔ መወሰን ርህሩህነቱን አያጠፋውም? አዛኝ መሆኑ ስለ እውቀቱ ያውቃል አያውቅም ላይ መጀመሪያ ጨርስ። እሱን ተው፣ እሱን ያዘው። በቃ ያውቃል አያውቅም በሚለው ላይ እሱ ላይ ጨርሳ። እሱ ነው ጥያቄ እኮ መጀመሪያ ላይ። ጥያቄው ካላለቀ ወደ ሌላ ደግሞ የምትሄድ ከሆነ አስቸጋሪ ነው። መጀመሪያ ያውቃል አያውቅም ነው ማወቁ። ለእንትኑ ምንም ችግር የለውም። እሱ መጀመሪያ ጨርስ። ያውቃል አያውቅም የሚለው ላይ ምንም እንትን የለውም፣ ሳይድ ኢፌክት የለውም። ኔጌቲቭ ሳይድ ኢፌክት የለውም፣ ፖዚቲቭ በቃ እሱ ተጠያቂ አይሆንም በማወቁ ማለት ነው። ሰውየው ጋር ነው ፕሮሰሱ ያለው፣ እኛ ጋር ነው ያለው። ነፃ ፈቃድ ተሰጥቶናል። በእኛ ፍሪ ዊል ላይ ጣልቃ አይገባም። ነፃ ፈቃድ ተሰጥቷል። አዎ አለ፣ ነፃ ፈቃድ አለን። የማድረግ ያለ ማድረግ ማለት ነው። አዎ ፓፕ የሚባል ነገር አለ። ስለዚህ ፓፕ የማድረግም ያለ ማድረግም ፍቃድ ከተሰጠ የምታደርገውን ነገር ነው የምታደርገው ነገር አንተ ማመንም ሳታክ በምታደርገው ነገር አትጠየቅም። እያወቅ በምታደርገው ነገር ደግሞ ትጠየቃለህ። ቁርአን እንደዛ ነው የሚናገረው። ሱረቱል አሕዛብ ምዕራፍ 33 ቁጥር 6 ላይ እያወቃችሁ በምታደርጉት ነገር ኃጢአት ይሆንባችኋል፣ ሳታውቁ በምታደርጉት ነገር ግን ኃጢአት አይሆንባችሁም ነው የሚለው። ስለዚህ ኃጢአት ለመባልም እኮ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው ብሎ የሚነግር አካል ያስፈልጋል። ስለዚህ አላህ ነቢያትን የሚልከው ለዛ ነው፣ ሁጃ ለማቆም ነው። በሱረቱ ኢስራ ምዕራፍ 17 ቁጥር 15 ላይ መልእክተኛ እስከምንል ድረስ የምንቀጣ አይደለንም እና ይላል። ስለዚህ ጀሃነም አንድ ሰው ሊገባ የሚችለው ሆን ብሎ ጤነኛ አእምሮ ያለው ለአቅመ አደምና ለአቅመ ሐዋ የደረሰ ሰው መሆን አለበት። ከዛ በኋላ እንትን የሚለው ማለት ነው። አሁን ጥያቄው ምንድነው? ፍሪ ዊል አለ ወይስ አለ ሳይሆን ሰው ጀሃነም የሚገባውና ጀነት የሚገባው ሰው አስቀድሞ ፈጣሪ ያውቃል ወይስ አያውቅም ነው። ማወቁ በዛ ነገር ላይ ተጽዕኖ አሉታዊ ተጽዕኖና አዎንታዊ ተጽዕኖ የለውም ነው። ያ ሪዋርድ ኤንድ ፓኒሽመንት ነው፣ ቅጣትና ሽልማት ነው። ፍሪ ዊል ላይ የተመሰረተ ነው። ፍሪ ዊል ደግሞ ማለት ማመን፣ መክዳት፣ መቀበል፣ ማስተባበል፣ መታዘዝ፣ ማመጽ፣ እሺ ማለት እምቢ ማለት እንድችል ተደርገን የተፈጠርከው። ሁለቱም ምርጫ አለ ፓፕ የሚባለው ነገር። ስለዚህ የራስ ፍቃድ ካለ ማድረግ ያለ ማድረግ
አምላክ እንግዲህ ታምናለህ? ይሄንን ዓለም ላይ አንድ ነገር እሱ ሳያውቅ የምትሰራው ነገር የለ ወይስ እያወቀ ነው የምትሰራው? ያውቀዋል። እሱ አዋቂ ነው፣ ስለምታደርገው ያውቀዋል። ስለዚህ ማያውቀው ነገር ትሰራለህ ማለት ነው የራስ ፈቃድ ከሆነ እኮ ያውቀዋል ነው እኮ ማወቁ ተጽዕኖ የለውም ማለት ነው። አንድ ሜትሮሎጂስት ነገ ከነገ ወዲያ ምናምን ነገር ዝናብ ይዘንባል ብሎ ቢያውቅ ሜትሮሎጂስቱ ስላወቀ የዝናቡ ፕሮሰስ ላይ ያለው አሉታዊም አዎንታዊም ተጽዕኖ ውስጥ የለበትም፣ እጁ የለበትም ስላወቀ ተብሎ ማለት ነው። አንድ አስተማሪም ተማሪው የትምህርት የክላስ አክቲቪቲ ላይ ያለውን ነገር አይቶ ተማሪው ይሄ ተማሪ ወደቀ ሲወድቅ አስቀድሜ አቅ ነበረ፣ ምክንያቱም ክላስ አክቲቪቲ ላይ እንትና ያጠና ምን አይልም፣ ከዛ አንፃር አቅ ነበረ ብሎ ቢናገር ያለ ማለት የፈለገው ምንድነው? እሱ ስላወቀ ተማሪው ወደቀ ማለት አይደለም። ባይሆን የሱን አካሄድ ሙሉ ስላጠና ነው። ልክ እንደዛው ነው ፈጣሪያችን እኛ ከመፈጠራችን በፊት ስለኛ ያውቃል። ማወቁ ግን በእኛ ፍሪዊል ላይ አዎንታዊና አሉታዊ ተጽዕኖ የለውም። ፍሪዊሉን ለኛ ነው የሰጠን እንድንወስን ማለት ነው። ከዛ አንፃር ነው የሚታየው። ስለዚህ ዓለም ላይ አምላክ ሳያውቀው የሚደረግ ነገር አለ ማለት ነው። እንግዲህ ካልገባ በጣም አስቸጋሪ ነው ያለው። ስለ አምላክ እውቀት እየነገርኩ አምላክ ሳያውቅ የሚደረግ ነገር አለ ብለህ ትላለህ። አምላክ ሳያውቅ የሚደረግ ምንም ነገር የለም። አላህ ሁሉን አዋቂ ነው፣ ሁሉ ነገር ያውቃል። ማወቁ ግን ለዛ ለምታደርገው ነገር ሪስፖንሲቢሊቲ ሞራል አካውንታቢሊቲ ወይም ግብረ ገባዊ ተጠያቂነቱ አንተ ጋር ነው ያለው ነው ብዬ የምልህ። ለዛ ነው ያልኩህ። አላዳመጥከኝም ማለት ፓፕ የሚባል ነገር ታውቃለህ? በእንትን ላይ በአንትሮፖሎጂ ላይ ነው አላውቅም። ፓፕ ማለት ምን ማለት መሰለ? ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ የሚባል ነገር አለ። ሁለት ፖሲቢሊቲ ሳይመጣ አንተ አትጠየቅም። ፍሪዊል ራሱ ፈንክሽን የሚያደርገው ነገር በተፈጥሮ አላህ የሰጠ ነገር ቢሆንም ፈንክሽን የሚያደርገው ግን ሶስት ነገሮች ይፈልጋል። አንደኛ የመጀመሪያ ለአቅመ አደምና ለአቅመ ሐዋ መድረስ ያስፈልጋል። ሁለተኛ ጤነኛ አእምሮ ይፈልጋል። ሶስተኛ መልእክቱን መስማት አለብህ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው። እነዚህ ሶስቱ ከሌሉ አትጠየቅም። ለምን ትጠየቃለህ? ምክንያቱም አንደኛ የአእምሮ ችግር ያለበት ሰው ከሆነ ለአቅመ አደምና ለአቅመ ሐዋ ካልደረሰ፣ ከዛ ደግሞ መልእክቱን ካልሰማ በሶስቱ መልኩ ማለት ነው። ለምሳሌ አንተ ይሄ ሴክስ ኦርጋን የተፈጠረው መቼ ነው? እናት ማህፀን ውስጥ ነው አይደል የተፈጠረው? ሰዶቅ እናት ማህፀን ውስጥ ነው የተፈጠረው። ግን ፈንክሽን የሚያደርገው መቼ ነው? ለአቅመ ሐዋና ለአቅመ አደም ስትደርስ፣ ፊዚካል ማቹሪቲ ሲኖረ፣ ከዛ በኋላ ስታገባ፣ ሚስት እንትን ስትል ምንድነው ስትዘወጅ፣ ያኔ ያ ነገር ፈንክሽን ማድረግ ይችላል። ከዛ በፊት ፈንክሽን ላይ ያደርግ ይችላል። ልክ ፍሪዊልም እንደዛ ነው። ፍሪዊል ፈንክሽን ለማድረግ የሚያስፈልጉ ሶስት ነገሮች አሉ። አንደኛ ለአቅመ ሐዋና ለአቅመ አደም የሚባል ነገር መድረስ አለበት። ሁለተኛ ጤነኛ አእምሮ ያስፈልጋል። ሶስተኛውና የመጨረሻው ደግሞ እንዳልኩ መልእክቱን መስማት አለበት። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስተሐብ ነው፣ ይሄ ነገር መክሩ ነው ብሎ መልእክቱን መስማት አለበት። መልእክቱን ካልሰማ ግን አላህ አይጠይቅም ማለት ነው። ከዛ በኋላ ግን ሰውየው ነው ኃላፊነቱን የሚወስደው፣ ቶታል ሪስፖንሲቢሊቲን የሚወስደው፣ አጠቃላይ ሁኔታውን የሚወስደው ሰውየው ነው ማለት ነው። ይሄን ይመስላል። አይ ቲንክ መደጋገሙ አሰልቺ እንዳይሆን እዚህ ጋር ይብቃ ማለት ነው። ኢምራን ትቆያለህ? አይደል? ውስጥ በቃ ወደ ማጠቃለያ ጃቢሮ አሰላም አለይኩም። መጨመር የምፈልገው ነገር ካለ ይጨምር። ከሱ በኋላ ሰበለኝ ነው ይችላል። አይ ምንም የለም ጨምር። ኦኬ ሀቢብ ጀዛከላ ወሰላም አለይኩም። በደንብ ተገልጿል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀይ ኡስታዝ ጀዛከላሁ ኸይር ጀዛ ላይ ቀበለ ደስ የሚል ቆይታ ነበረ። ሁላችሁም ከስራ ያላችሁ ያለበታችሁ ሁላችሁም ጀዛኩሙላ። እሺ ወደ ሐሳባችን ስንመለስ ያው ዘዶቅ የሚባለው ስም ሰዶቅ አንብቤዋለሁ። ያው በደንብ ተብራርቶልሃል። አምላክ አላሁ ሱብሓነሁ ወተዓላ ሁሉን ነገር ያውቃል። አወቀ ማለት ግን አስገደደ ማለት አይደለም። አንተ የምታደርገው ነገር በሙሉ በፍቃድህ ነው። የምታደርገውን ፍቃድ ደግሞ አላህ ያውቀዋል። በደል የሚሆነው አላህ ያን ነገር እንድታደርግ አስገድዶ ቢሆን ኖሮ ያ በደል ይሆን ነበር። አምላክ ግን ይሄ ነገር አደረገው፣ አላስገደደህም። ምሳሌ ቅድም ኡስታዝ ገልጾልሃል። አንድ አስተማሪ ቢኖር ተማሪዎቹን ያስተማረ አንደኛው ተማሪ ሰለፍ እንደሆነ ቢገባውና ፈተናውን ቢወድቅ ያ ተማሪ ፈተናውን ደግሞ በራሱ ነው። አስተማሪው አስቀድሞ ልጁ ፈተናውን እንደሚወድቅ ማወቁ ምንም ተጽዕኖ የለውም። ያም ልጅ ሄዶ አንተ አስተማሪ እኔ ወደኩት እኮ አንተ
የወርቃት ብለህ ስላስብ ሆነ አይደለም። ለምን ሰውየው አስቀድሞ ገመተ እንጂ አላስገድደውም። እንዲሁም አምላካችን አስቀድሞ አወቀ እንጂ ሰዎች መጥፎ ነገር እንዲያደርጉ አላስቀደም። ነፃ ፈቃድ ሰጥቷል። አንድ ሰው የፈለገው ማድረግ ይችላል። ኦኬ ይሄን ይመስላል። ከዚህ በላይ ማስረዳቱ ውሃ ነው ብዬ አስባለሁ። ቆይ ይበቃል። በቃ ወገኔ ከዚህ በላይ ድርቀት ነው የሚሆነው። ለነበረን ቆይታ ጀዛኩሙላህ። ለቀድሙ ግን የቀደሚቱ ልጅ አለች መሰለች አይደለ? አብዱል ፈታህ አለ አብዱል ፈታህ ይሰማል? ኸይር የለም። አይ ቲንክ በውስጥ ቴክስት ደርሶኝ ነው። የቀደመዋ ልጅ አይ ቲንክ መማር ትፈልጋለች የተባለ ያለው ኢንሻአላህ ወገናችን ካለሽ ብሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የቀደመዋ ልጅ መቅዲ የሚለው አካውንት ጥያቄው በደንብ አልተመለሰልኝም እያለችኝ የነበረ እስኪ ማብራሪያ ካለ ተንበልላት። ኸይር ጀዛከላህ። ነገ ትምጣና በስነ ስርዓት እንደ ቅድሙ ሳይሆን ተለማምጠን የምናወራ ከሆነ ኢንሻአላህ መቀጠል እንችላለን። ለማንኛውም ግን እቺ ቪዲዮ በዛ ላሳጋት። ያው እየሰማች ከሆነ ጋር ይሄን ቪዲዮ አንዴ አሁን እንደዚህ የሚያደርገው መጽሐፍ ቅዱስን ነው ክርስቲያኑ ልጅ ማለት ነው። አይሻለ። ስለዚህ እንደዚህ መጽሐፍ ላይ መንጋቱት የእናንተ ሰዎች ናቸው። ይሄን ነገር ታዘቡ የሚለው ነው። በእስልምናችን እንደዚህ ነገር አናደርግም። ያው በሰሳት የተቀመጠው ይሄን ተገንዘቢ። ሲቀጥል ጸሎት መጽሐፍ ነው። የጸሎት መጽሐፍም አይደለም መጽሐፍ አርጋኑ ነበር የተቀመጠበት። እሺ ይሄን ነገር ስሚ። ሰውየው ያለውን ላሰማችሁ እንዴ? አልሰማችሁም? ኦኬ ሰውየው ያለውን ላሰማችሁ። እሺ ሰውየው ያለው የት ነበር? ኦኬ ያው ስሙ እንደዚህ መገለባብጦ እነ ከድር ቤት አለ፣ እነ ሙስጠፋ ቤት አለ፣ እነ ማመር ቤት አለ። አንተ ነህ ትራስ አድርገህ የምትተኛው እንጂ እነሱ ድብን አድርገው እያነበቡ ነው ያለው። አንተ የምትቀሰፍ መስሎ አገልጦ ማታነበው በቃ ክርስቲያኖች ያው ይሄን ተገንዘቢ ለማለት ነው። ለማንኛውም ጀዛኩሙላ። ሀቢቢ የሚጨመር ካለ ጨምርበትና እንዝጋው ማለት ነው። ምንም ነው ነገር ታፍኗል ድምጽ ምንም የምለው ነገር የለም። እኔ ኸይር ኢንሻአላህ በሉ በቃ እንረፍ። ጀዛኩም ለሁላችሁም ኡስታዙና ኡስታዝ ጀማል ጀዛከላ። ሞዴሬተሮቻችን ሁላችሁም ጀዛኩም አላህ ይቀበላችሁ። አላህ ከደግሞ ነገር ሞቅ ባለ ፕሮግራም እንገናኛለን። ሱብሃነከላሁም ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ